ጤና ይስጥልኝ ሀብተ ገብርኤል ነኝ ከኮፒምስ። በዚህ ቪዲዮ በድርጅት ሌቭል ወይም በሄድ ኦፊስ ደረጃ እንዴት ስታንዳርድ የሆኑ የማቴሪያል ሊስት፣ የሌበር ሊስት፣ የኢኩፕመንት ሊስት እና የሰብ ኮንትራት ሊስት እንዴት ማዘጋጀት እንችላለን የሚለውን የምናይ ይሆናል። አብራችሁን ቆዩ። በግራ በኩል ስታንዳርድ ወርክ አይተምስ የሚል አለ። እሱ ጋር ክሊክ ስናደርግበት የማቴሪያል ሊስት፣ የሌበር ሊስት፣ የኢኩፕመንት ሊስት፣ የሰብ ኮንትራት ሊስት እና የወርክ አይተም ሊስት የሚል እናገኛለን። ለምሳሌ ማቴሪያል ሊስት ላይ ክሊክ ብናደርግ እነዚህ የምትመለከቷቸውን የማቴሪያል ሊስት ይዘረዝርልናል። አጠቃላይ ወደ 86 ማቴሪያሎች ይኖራሉ። እነዚህ 86 ማቴሪያሎች ካምፓኒውን ክሬኤት ስታደርጉት ሲስተሙ በራሱ ጀነሬት አድርጎ የሚሰጣቸው የማቴሪያል ሊስት ናቸው። በተመሳሳይ የሌበር ሊስት ይኖራል፣ የኢኩፕመንት ሊስት ይኖራል፣ የሰብ ኮንትራት ሊስት ይኖራል። እና አሁን እነዚህ ሊስቶች ለምን አስፈለጉ ነው ዋናው ጥያቄ። እነዚህ ሊስቶች ያስፈለጉበት ዋና ምክንያት ምንድን ነው? ከፕሮጀክት አንድን ማቴሪያል በአንድ ስም መጥራት ወይም በአንድ ስም ኮመን በሆነ ስም መጥራት አስፈላጊ ስለሆነ ነው። ለምሳሌ አንድ ኦፒሲ ሲሚንቶ ቢኖር አንድ ፕሮጀክት ላይ ኦርዲናሪ ፖርትላንድ ሴመንት ብሎ ሪፖርት ቢያደርግላችሁ ወይም ስም ቢጠቀም፣ አንደኛው ደግሞ በአብሪቬሽኑ ኦፒሲ ብሎ ቢጠቀም፣ ሌላኛው ደግሞ ኖርማል ሴመንት ብሎ ጽፎት ቢጠቀም፣ እነዚህ የተለያዩ ፕሮጀክቶች አንድን ማቴሪያል ነው ሜንሽን እያደረጉ ያሉት፣ ነገር ግን የተጠቀሙት የተለያየ ስም ነው። ይሄ ምን ችግር ያመጣል? እንደ ሄድ ኦፊስ ደረጃ አንድን ማቴሪያል በተለያየ ስም መጥራት አንደኛ ሰምራይዝ አድርጎ አጠቃላይ ኢንፎርሜሽኑን ለማወቅ በጣም አስቸጋሪ ነው የሚሆነው። ሲስተሙ ትሪት የሚያደርጋቸው ልክ 3 የተለያዩ ማቴሪያሎች አድርጎ ነው ትሪት የሚያደርጋቸው። ከዚህ ልቅነስ የተሻለው መንገድ ምንድን ነው? በሄድ ኦፊስ ደረጃ አንድ ጊዜ አንድ ወጥ የሆነ ሊስት ታዘጋጃላችሁ፣ የማቴሪያል ሊስት። በየፕሮጀክቱ የሚጠቀሙት ሊስት እነዚህ ሊስት ይሆናል ማለት ነው። ስለዚህ በየፕሮጀክቶቻችሁ ወጥ የሆነ የማቴሪያል ሊስት፣ የሌበር ሊስት፣ የኢኩፕመንት ሊስት እና የሰብ ኮንትራት ሊስት ወጥ የሆነ አንድ ሊስት ይኖራችኋል ማለት ነው። እነዚህ ሊስቶች እንዴት ማዘጋጀት ትችላላችሁ? ቅድም እንደነገርኳችሁ በመጀመሪያ ካምፓኒያችሁን ክሬት ስታደርጉ ጀነሬት ያደርግላችኋል። በኮንስትራክሽን ኢንዱስትሪ ውስጥ ልንጠቀማቸው የምንችላቸውን የማቴሪያል ሊስት ራሱ ሲስተሙ ጀነሬት ያደርግልናል። ከዛ ጀነሬት ካደረገው ሊስት ውስጥ ደግሞ የሌለ ከሆነ እናንተ እዚህ ጋር መጨመር ትችላላችሁ። አድ ማቴሪያል ብላችሁ ከዛ የማቴሪያሉ ስም ምንድነው፣ ዩኒቱ ምንድነው፣ የማቴሪያል ታይፑ ምንድነው፣ የሲሚንቶ አይነት ነው፣ የአግሪጌት ስቶን አይነት ምን አይነት ነው፣ ኤሌክትሪካል ነው ምንድነው የሚለውን እሱን ክሊክ አድርጋችሁ መጨመር ትችላላችሁ። ከዛ ስለ ማቴሪያሉ ዲስክሪፕሽን እዚህ ጋር ከጨመራችሁ በኋላ አድ ማድረግ ትችላላችሁ ማለት ነው። ሌላው እናንተ ስሙ ኔሚንጉ እናንተ የምትፈልጉት ካልሆነ ማስተካከል ትችላላችሁ። ለምሳሌ አንዱ ማቴሪያል ላይ ገብታችሁ አፕዴት ብላችሁ ስሙን እዚህ ጋር ማስተካከል ትችላላችሁ ማለት ነው። ይህንን አስተካክላችሁ ለምሳሌ ሪታርደር የሚል ነው አፕዴት ብላችሁ በዚህ መልኩ ማስተካከል ትችላላችሁ ማለት ነው። የማትፈልጉት ስም ካለም ድሊት ማለት ትችላላችሁ ማለት ነው። በዚህ መልኩ መጨመር ትችላላችሁ፣ መቀነስ ትችላላችሁ፣ አፕዴት ማድረግ ትችላላችሁ። አጠቃላይ ያሉትን የማቴሪያል ሊስቶች ደግሞ ፕሪንት ማድረግ ከፈለጋችሁ በዚህ መልኩ ጀነሬት አድርጋችሁ ፕሪንት ማድረግ ትችላላችሁ ማለት ነው። አሁን ፕሪንት የተደረገውን ክሊክ ብናደርግበት በዚህ መልኩ ወደ ፒዲኤፍ ጀነሬት ያደርግልናል ማለት ነው። ካታጎራይዝ ማድረግ ትችላላችሁ። ለምሳሌ የሲሚንቶ አይነቶችን አንጣልኝ ብለው የሲሚንቶ አይነቶችን ያመጣልኛል። የአግሪጌት አይነቶችን አንጣልኝ ብለው እንደምታዩት ያመጣልኛል። የስቶን አይነቶችን አንጣልኝ ብለው በዚህ መልኩ ካታጎራይዝ ሰርች ማድረግ ትችላላችሁ። ፊልተር፣ ሶርት በቀላሉ በዚህ መልኩ ማድረግ ትችላላችሁ ነው። ሌላው የሌበር አይነት ነው። በተመሳሳይ የሌበር አይነቶችን እዚህ ጋር መጨመር፣ መቀነስ፣ አፕዴት ማድረግ ትችላላችሁ። የኢኩፕመንት አይነቶች አሉ እዚህ ጋር እነሱን በተመሳሳይ ማድረግ ትችላላችሁ። የሰብ ኮንትራት አይነቶች አሉ እነሱንም በተመሳሳይ ማድረግ ትችላላችሁ ማለት ነው። አድ ማድረግ፣ አፕዴት ማድረግ፣ ድሌት ማድረግ ይቻላል ማለት ነው። አንድ ለየት የሚለው የኢኩፕመንት አይነቶችን ስትጽፉ ነው እዚህ ጋራ ነው። አሁን እንደምታዩቸው የኢኩፕመንት አይነት ራሱ ሲስተሙ ጀነሬት ያደረገልን ወደ 50 የሚጠጉ የኢኩፕመንት አይነቶች አሉ። እነዚህ እያንዳንዱ ኢኩፕመንት ምን ስራዎችን መስራት ይችላል የሚለውን እዚህ ጋር አንድ ላይ ጀነሬት ያደርግልናል ማለት ነው። ለምሳሌ እዚህ ጋር እንደምታዩት ቡልዶዘር የሚል አለ፣ ማሽነሪ ነው። አክቲቪቲ የሚለው ላይ ክሊክ ስታደርጉ ይሄ ቡልዶዘር ምን አይነት ስራዎችን ሊሰራ ይችላል የሚለውን እዚህ ጋር ይዘረዝርልናል ማለት ነው። ይሄ ሲስተሙ በራሱ በዲፎልት ጀነሬት ያደረገላችሁ ነው። ከዚህ ተጨማሪ ሌላ ስራዎችን መስራት የሚችል ከሆነ እነሱን ስራዎችን እዚህ ጋር
መዘርዘር ትችላላችሁ ማለት ነው። በምን ይለካሉ? ዩኒታቸውን ዲስክሪፕሽን መጻፍ ከፈለጋችሁ እዚህ ጋር ዲስክሪፕሽናቸውን መጻፍ ትችላላችሁ ማለት ነው። እና አሁን ይሄ ለምን ይጠቅመናል የሚለውን እንይ። ዋና አገልግሎቱ ምንድነው? እነዚህ አክቲቪቲዎችን የምንዘረዝርበት ዋናው ምክንያቱ እያንዳንዱ አክቲቪቲ ላይ በኋላ ላይ ማሳያችሁ ይሆናል። በተለይ ፕላንት ኤንድ ኢኩፕመንት ማኔጅመንት ላይ ስንገባ አንድ ማሽነሪ አዲስ ገዝተን ወይም ተከራይተን ወደ ፕሮጀክታችን ስናስገባ ፕሮዳክቲቪቲውን እናስገባለን። ለምሳሌ ይሄ ማሽነሪ ላንድ ክሊሪንግ ይሰራል በሜትር ስኩዌር ነው የመዘገብነው። ማሽነሪ በሜትር ስኩዌር ላንድ ክሊሪንግ ምን ያክል ነው ፕሮዳክቲቪቲው ወይም አውትፑቱ በሰዓት ምን ያክል ነው፣ ለዛ አውትፑት ምን ያክል ፊውል ይጠቀማል የሚለውን ስለምንመዘግበው ከዛ በኋላ በፕሮጀክት ደረጃ ሪፖርት ሲደረግልን ኦኬ በስታንዳርዱ መሰረት ሰርቷን አልሰራም የሚለውን ቼክ ለማድረግ ስለሚያገለግልን እነዚህ እያንዳንዱ አክቲቪቲዎች አንድ ላይ መመዝገብ ይኖርባቸዋል ማለት ነው። ይህንን በተለይ ፕላንት ኤንድ ኢኩፕመንት ማኔጅመንት ላይ ቀጣይ ቪዲዮ ሰራላችሁ እዛ ላይ ማሳያችሁ ይሆናል። ነገር ግን እዚህ ቪዲዮ ላይ መያዝ ያለባችሁ ምንድነው አንድ ማሽነሪ ስትጨምሩ አንድ ላይ አክቲቪቲውን እዚህ ጋር መጨመር ይኖርባችኋል ማለት ነው። ምን ይሰራል? አንድ ማሽነሪ ብዙ ስራዎችን ነው የሚሰራው። ለምሳሌ ኤክስካቫተር ሊቆፍር ይችላል፣ ሎድ ሊያደርግ ይችላል፣ አንዳንድ ተጨማሪ ስራዎችን ሊሰራ ይችላል። እነዛን የሚሰራቸውን አክቲቪቲዎች አንድ ላይ እዛ ላይ ሊስት ማድረግ ይጠበቅብናል ማለት ነው። ወጥ የሆነ ማቴሪያል፣ ወጥ የሆነ ሌበር፣ ወጥ የሆነ ኢኩፕመንት እና ወጥ የሆነ የሰብ ኮንትራት ሊስት ማዘጋጀት በዚህ መልኩ እንችላለን ማለት ነው። ጥቅማቸውንም ቅድም እንደነገርኳችሁ በተለያየ ፕሮጀክቶች የተለያየ ስም እንዳይሰጣቸው እና ወጥ የሆነ ሊስት እንዲኖር ያገለግላል ማለት ነው። ቀጣይ ወርክ አይተም ሊስት እንዴት እናዘጋጃለን የሚለውን የምናይ ይሆናል። አብራችሁን ቆዩ።